አንዴ እንደዚህ ሆነ የዛሬ 20-30 ዓመት አካባቢ ነው አይሚን በዚያን ሰዓት ልጅ ነበርና ከአንዱ ስቴት ወይም ከአንዱ ቦታ ወደ አንዱ ቦታ የእግዚአብሔርን ቃል ለማገልገል ወይም ደግሞ ለኮንፈረንስ እንሄድ ነበር ስንሄድ መጽሐፍ ቅዱስ ወይም ደግሞ መታወቂያችን የእግዚአብሔር ቃል ይዘን እንሄድ ነበር ከአብሮ አደጌ ከወንድሜ ጋር ስንሄድ ማለት ነው እንዲህ ይሉ ነበር አህዛብ ወይም ደግሞ የእግዚአብሔር ወገን ያልሆኑ ሰዎች ጴንጤ ይሉ ነበር የሚገርማችሁ አናፍርበትም ነበር የገባን እውነት የተረዳነው ወንጌል በውስጣችን የገባ ስለሆነ አናፍርበትም ነበር እንዲያው እየጨመረ እየባሰ መጥቶ አሁን ላይ በየአደባባዩ በየማህበራዊ ሚዲያ በየደረስንበት ቦታ እንዲህ እንላለን እውነት ገብቶልን ምክንያቱም እውነት የገባለት ሰው እውነትን የተረዳ ሰው ውሸትን አያወራም በኢየሱስ ጌታ ነው እንላለን ብርሃን የበራለት ሰው በነገራችን ላይ ጨለማን አያወራም በጨለማ ለመቆየት በጨለማ ለማውራት ጨለማን ለመናገር ጊዜውም ሰዓቱም የለውምና ስለዚህ እኛ አሁን ላይ የገባን እውነት የተረዳነው እውነት የሰማነው እውነት ያየነው እውነት የበራልን እውነት ያ እውነት በልጅነት የገባልን ነው ጌታ ለዘላለም ይባረክ ወንጌል መገለጥ ነው በኢየሱስ ክርስቶስ ወንጌል መገለጥ ነው እንጂ ሌላ ነገር አይደለም ሲገለጥልህ ይኸውልህ ክብርን ያስጥልሃል ወንጌል ሲገለጥልህ የእናትና የአባት የሚያስብል ነገር ያስጥላል ሲገለጥልህ ወንጌል ይሉንታ የሚባል ያስጥላል ጌታ ለዘላለም የተባረከ ይሁን ኢየሱስ ያድናል